ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓት ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ ስናልፍ በትራፊክ አደጋ የ11 ሰዎች ህይወት አለፈ። መነሻውን አልቶ ውራሮ ወረዳ አድርጎ ወደ አዲስ አበባ 18 ሰዎችን አሳፍሮ ሲጓዝ የነበረው መለስተኛ ህዝብ ማመላለሻ በምስራቅ ጉራጌ ዞን ኤደና አደባት ቀበሌ መንገድ ስቶ ገደል ውስጥ በመግባት በሰው ህይወትና በንብረት ላይ ከፍተኛ ጉዳትም ደርሷል። እንደ አልቶ ውራሮ ወረዳ ኮሚኒኬሽን ጽህፈት ቤት መግለጫ ግንቦት 30 ቀን 2018 ዓ.ም ከሰዓት በኋላ በደረሰ አደጋ እናቶች፣ ህጻናት፣ ወጣቶችና አባቶችን ጨምሮ 11 ሰዎች በአደጋው ህይወታቸው ያለፈ ሲሆን ሾፌሩን ጨምሮ 3 ሰዎች ላይ ከፍተኛ የአካል ጉዳት ደርሶባቸው የህክምና ክትትል እየተደረገላቸውም ይገኛል። ከተሽከርካሪው አደጋ 2 ህጻናትን ጨምሮ 4 ሰዎች በሙሉ ጤንነት ሊተርፉም ችለዋል። በአልቶ ውራሮ ወረዳ አስተዳደር በአደጋው ህይወታቸው ያለፉ ሰዎች ከቡታጅራ ሆስፒታል ወደ ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አስክሬን በማምጣት ለቤተሰቦቻቸው የማስረከብ ስራ እየተሰራ ሲሆን ጉዳቱ የደረሰባቸው ሰዎች በቡታጅራ ሆስፒታልና በወራቤ ሆስፒታል ህክምና እንዲያገኙም እየተደረገ ይገኛል። የወረዳው አስተዳደር በአደጋው ህይወታቸውን ባጡ ወገኖች የተሰማቸውን ጥልቅ ሐዘን እየገለጹ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ልባዊ መጽናናትን ይመኛል ሲሉ የአለቾ ወረዳ አስተዳደር ኮሚኒኬሽን ጽህፈት ቤት አስታውቋል። በኢትዮጵያ እንቅስቃሴ ያለማድረግ ምጣኔ ቀድሞ ከነበረው 6% ወደ 28% ከፍ ማለቱ ተነገረ። በኢትዮጵያ አንድ ሰው በዕለት ተዕለት ህይወቱ በቀን ውስጥ የሚጠበቅበትን እንቅስቃሴ የማድረግ ምጣኔው በከፍተኛ ሁኔታ እየቀነሰ መምጣቱ ተገልጿል። በየካቲት 12 ሆስፒታል ሜዲካል ኮሌጅ የውስጥ ደዌ ስፔሻሊስት ዶክተር አምደ መስቀል መርሻ ለብስራት ራዲዮ እንደተናገሩት ከዚህ ቀደም ሰዎች በከፍተኛ ሁኔታ እንቅስቃሴ ያደርጉም ነበረ። ቀደም ባሉት ጊዜያት የአንድ ሰው በቀን ያለመንቀሳቀስ ምጣኔ 6% እንደነበረ አስታውቀዋል። በቅርብ ጊዜ የተደረገ ጥናትን መነሻ በማድረግ የአንድ ሰው እንቅስቃሴ ያለማድረግ እድሉ ከ6% ወደ 28% ከፍ ማለቱንም ጠቁመዋል። የዕለት ተዕለት የእግር ጉዞን ማድረግ ጤናን ለመጠበቅ ጭንቀትን ለመቀነስና የአካል ብቃትን ለማሻሻል የሚረዳ ቀላል መንገድ መሆኑንም ይነገራል። በተቃራኒው ደግሞ የመንቀሳቀስ ልምድ የሌላቸው ሰዎች ከሌሎች አጋላጭ ምክንያቶች ጋር ተደማምሮ እንደ ደም ግፊት ላሉ ተላላፊ ያልሆኑ በሽታዎች የመጋለጥ እድላቸውም ከፍተኛ እንደሆነ የሕክምና ባለሙያውም ገልጿል። ተላላፊ ያልሆኑ በሽታዎች ከ50 ዓመት በላይ የሚሆነው የማህበረሰብ የሞት ምጣኔ እየሆኑ የመጡ ሲሆን ለዚህም በርካታ አጋላጭ መንስኤዎችም ተጠቅሰዋል። የአኗኗር ዘይቤ መቀየር ከመንስኤዎቹ መካከል ነው ያሉት ዶክተር አምደ መስቀል እንቅስቃሴ አልባ ወይንም ረጅም ጊዜ መቀመጥን የተከተለ አኗኗር ልማድ ማድረግ ብዙዎች ተላላፊ ላልሆኑ በሽታዎች ተጋላጭ እንዲሆኑ አድርጓል ሲሉም ጨምረው ለጣቢያችን ገልጸዋል። የአካል ብቃት እንቅስቃሴ ማድረግ ለረጅም ሰዓት መቀመጥን ማስወገድና ጤናማ የአኗኗር ዘይቤን መከተል ራስን ተላላፊ ካልሆኑ በሽታዎች ለመከላከል ጠቀሜታው የጎላ መሆኑም ተጠቅሷል ስትል መባወርቅ ዘግባለች። ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የደቡብ አፍሪካው ፕሬዝዳንት በህገ ወጥ ስደት ላይ የተወሰደውን እርምጃ ይፋ አደረጉ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ በጸረ ስደተኞች ተቃውሞ ሰልፍና በከፍተኛ የስራ አጥነት ብስጭት የተነሳ ውጥረቱ እየጨመረ በመምጣቱ ህገወጥ ስደትን ለመቆጣጠር አዲስ እርምጃዎችን መውሰዱን ለህዝቡ ይፋ አድርጓል። እነዚህ እርምጃዎችም ሰነድ የሌላቸውን ሰራተኞች የሚቀጥሩ አሰሪዎችን ማሰር፣ ህጋዊ ያልሆኑ ስደተኞችን የሚመለከቱ ፍርድ ቤቶችን ማቋቋምና የማንነት ስርቆትን ለማጥፋት በሀገሪቱ ውስጥ ላሉ እያንዳንዱ ሰው በባዮሜትሪክ መረጃ መመዝገብ ያካትታሉ ሲሉም ተደምጠዋል። ነገር ግን ደቡብ አፍሪካውያን ህጉን በእጃቸው እንዳይወስዱም አስጠንቅቀዋል። ባለፉት ጥቂት ሳምንታት ውስጥ በርካታ የአፍሪካ ሀገራት የአመጽ ፍራቻ እየጨመረ በመምጣቱ አንዳንድ ዜጎች ለቀው እንዲወጡ ሲያደራጁም ቆይተዋል። ጸረ ስደተኛ ቡድኖች ህጋዊ ሰነድ የሌላቸውን ስደተኞች ሀገሪቱን ለቀው እንዲወጡ እየጠየቁ ሲሆን እስከ ሰኔ 30 ቀን ገደብም ወስነዋል። ባለፈው ሳምንት መጨረሻ በደቡብ አፍሪካ ዌስተርን ኬፕ ግዛት በርግ ግዛት ማስፈራሪያ እየጨመረ የመጣ ሲሆን 2 ሞዛምቢካውያንም መሞታቸውን ተከትሎ በመቶዎች የሚቆጠሩ አፍሪካውያን ስደተኞች ቤታቸውን ለቀው ሞተዋል። ብዙዎቹ በማህበረሰብ አዳራሾች በባህር ዳር ወይንም በአቅራቢያው ባሉ ተራራዎችም ተጠልለዋል። አንዳንዶች ወደ ቤት ለመመለስ መርጠዋል። በደርባን የውጭ ዜጎች ለህይወታቸው እንደሚሰጉ በመግለጽ ከከተማ ቤት ጉዳይ መምሪያ ውጪ ለበርካታ ሳምንታት ካምፕም ቆይተዋል። ትራምፕ እስራኤል ጥቃት እንዳትፈጽም ቢጠይቁም በኢራን ላይ ድብደባ ፈጸመች።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከተጨማሪ ጥቃቶች እንዲቆጠቡ ከተናገሩ በኋላ እስራኤል ሰኞ ዕለት ወታደራዊ ኢላማዎቿን መምታቷንም አስታውቃለች። ከሰዓታት በፊት ትራምፕ በእስራኤልና በኢራን የሚደረጉ አዲስ ጥቃቶችን አስተዳደራቸው ከቴህራን ጋር በሚያደርገው የሰላም ድርድር ላይ ተጽዕኖ እንደማይኖረው በመግለጽ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት እንዳይፈጽሙ ጠይቀውም ነበረ። የእስራኤል ጦር ከሚያዝያ ወር በኋላ ለመጀመሪያ ጊዜ በኢራን ለተፈጸመው ጥቃት አጸፋውን እንደሚመልስ በማስጠንቀቅ በምዕራብና በማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙንም አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የእስራኤል አቻቸው ለኢራን ጥቃት አጸፋ እንዳይሰጡ ማሳሰባቸውን በርካታ የዜና አውታሮችም ዘግበዋል። እስራኤል የአየር ኃይሉ በማዕከላዊና በምዕራብ ኢራን ወታደራዊ ኢላማ መምታቱን ከተናገሩ በኋላ የኢራን መንግስት ቲቪ በዚህ ሰዓት በሶስት ከተሞች ፍንዳታ እየደረሰ መሆኑንም እየዘገበ ይገኛል። የመንግስት ቲቪ በቴሌቪዥኑ ላይ ባሰራጨው ዘገባ በቴህራን፣ ታብሪዝና ኢስፋሃን በርካታ ፍንዳታዎችም ተሰምተዋል። በማዕከላዊ ካርጅ አቅራቢያ ፍንዳታዎችም ተሰምተዋልም ተብሏል። የኢራን አብዮታዊ ጥበቃ ጓድ IRGC በሰሜን እስራኤል ላይ በተተኮሱ በርካታ ሚሳኤሎች ማዕበል የአንድ ሳምንት ሙሉ ተከታታይ ጥቃቶች መጀመሪያ ናቸውም ብለዋል። በእስራኤል ላይ ያነጣጠሩ አብዛኞቹ ሚሳኤሎች የተጠለፉ መሆናቸው የተሰማ ሲሆን እስራኤላውያን አሁን መጠለያቸውን መልቀቅ እንደሚችሉም ተናግረዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ